የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ ይማሯል እንደ አካልዬ ይዋጓል እንደ ገብርዬ። ይማሯል እንደ አካልዬ ተብለው ከአፄ ቴዎድሮስ አንደበት የተመሰገኑት የ19ኛው ክፍለ ዘመን ካፈራቸው ሊቃውንት አንዱ መምህር አካለ ወልድ ናቸው። ከአፄ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ ድረስ በነገሥታት ቤተ መንግሥት ተከብረው በመላ ኢትዮጵያ ታውቀው መንፈሳዊ ክርክር በተነሳ ቁጥር ለምስክርነትና ለዳኝነት እየተመረጡ የመሩ ሰው ነበሩ። መቼም ንጉሥ በአንድ ስፍራ ድንኳን ሲተክል የአካባቢው ካህናት በጻዕዳ ልብስ አምረው መጥተው እጅ መንሳት የተለመደ ነበርና አፄ ቴዎድሮስ በደብረ ታቦር ከተማ ላይ ሳሉ የመንደር ሊቃውንት ወደ አፄ ቴዎድሮስ ሄደው ተዋወቁ። እነዚህም ሊቃውንት አንዱ መምህር አካለ ወልድ ነበሩ። በዚያው ሰሞን አንድ ቀን አፄ ቴዎድሮስ በዙፋን ችሎት ተቀምጠው ሲፈርዱ አንዱ ነፍሰ ገዳይ ቀረበላቸው። እንደ ዛሬ ወንጀለኛ መቅጫና ፍትሐ ብሔር አልነበረም። የጥንቱ የኢትዮጵያ ፍርድ የሚመራው በፍትሐ ነገሥት ላይ ነበር። ታዲያ አፄ ቴዎድሮስ በአንድ በኩል ለመፈተንም በሌላ በኩል ለማወቅም የገደለ ይሞታል የሚለውን የፍትሐ ነገሥት አንቀጽ አውጡልኝ ሲሉ ሊቃውንቱን ጠየቁ። ሌሎች ሊቃውንቶች ግማሹ አንገቱን ሲያቀረቅር፣ ግማሹ እርስ በርስ ሲተያይ፣ ግማሹ ሲንሾካሾክ መምህር አካለ ወልድ ወዲያው ቀበል አደረጉና አንቀጹን አውጥተው አቀረቡ። አፄ ቴዎድሮስ ይማሯል እንደ አካልዬ ይዋጓል እንደ ገብርዬ ያሉት በዚህ ጊዜ ነው የሚሉ አሉ። ከዚያ በኋላ ዝናቸው እየገነነ ሄደ። የቅኔ የመጽሐፍ ተማሪ ከየትም ይጎርፍላቸው ጀመር። አንድ ጊዜ ደግሞ አፄ ቴዎድሮስ የሃይማኖት ክርክር ጉባኤ አድርገው ነበር። የሚከራከሩት ክርስቲያኖችና ሙስሊሞች ነበሩ። አፄ ቴዎድሮስ አንድ ሰንጋ ላኩላቸው። ማን ያረደውን ማን ይበላል ጭቅጭቅ ተነሳ። በዚህ ጊዜ መምህር አካለ ወልድ ግድ የለም አያከራክርም፣ የሙስሊሞቹም መሪ በዕድሜ ከኔ እርሶ ይበልጣሉ፣ እርሶ ይረዱት ይላሉ። ከብቱ ከታረደ በኋላ ከሁለት ተካፍለው የክርስቲያኑን ወገን እሳቸው ባረኩት። ከመባረኩ እንጂ ከእርዱ አይደለም ሲሉ ነው። አፄ ቴዎድሮስ ይማሯል እንደ አካልዬ ያሉት በዚህ ጊዜ ነው የሚሉም አሉ። ፋርማሲያ ላ ጆርጂያ ፋርማሲያ ላ ጆርጂያ የመድኃኒት መሸጫ ወይም ፋርማሲ ነው። በአዲስ አበባ ከተማ የመጀመሪያ የሆነ የመድኃኒት ቤት ሱቅ። ፋርማሲውን የከፈተው ዶክተር መረብ ነው። ስሙንም የሰየመው በእናት አገሩ ያን ጊዜ በሶቪየት ኅብረት ስር በነበረችው ጆርጂያ ስም ነበር። ፋርማሲው የተከፈተው ራስ መኮንን ጎዳና ላይ ሲሆን ቤቱ ያለበትን መሬት የተከራየው ገራሲሞስ ከሚባል ግሪካዊ ነበር። በዳግማዊ አጤ ምኒልክ ዘመነ መንግስት የተለየ ጤና ጥበቃ ሚኒስትር ባይኖርም ሚኒስትሮችን ለማቋቋም በወጣው የአገር አገዛዝ ሚኒስትር ደንብ ውስጥ በአራተኛው አንቀጽ ከጤና ሚኒስቴር ጋር ተስማምተው የሰው ጤና ይጠብቃሉ ይላል። በዚያ ዘመን የጤና ሚኒስቴር ደንብ ይውጣለት እንጂ ሚኒስትር አልተሾመለትም ነበር። ቦታውን ግን ነጋድራስ ኃይለ ጊዮርጊስ በተደራቢነት ይዘው ይመሩት ነበር። ለማስረጃም ያህል በ1904 ዓ.ም የወጣው የፈንጣጣ አዋጅ እንዲህ ይላል። አሁን በከተማው ፈንጣጣ ገብታ ሰውን ሁሉ እንደምትፈጅ ታያላችሁ። ይህችንም ክፉ በሽታ ከአገር ለማጥፋት በከተማ ካለው ሰው አዋቂውም ልጁም ከከብት ሐኪም ዘንድ ወይም ከሆስፒታል እየሄደ ይከተብ። ለመከተቡም ዋጋ አያስፈልግም፣ ጊዜም አያስፈታ፣ ከ5 ደቂቃ የሚበልጥ አይቆይ። አሁንም ለራሳችሁና ለልጆቻችሁ የምታስቡ ሰዎች ሁሉ ሳታስከትቡ ቀርታችሁ ሰው ይሞትባችሁ በስንፍናችሁ መሆኑን ወቁት። መጋቢት 2 ቀን 1904 ዓ.ም አዲስ አበባ ከተማ ተጻፈ። ነጋድራስ ኃይለ ጊዮርጊስ የንግድና የውጭ ጉዳይ ሚኒስቴር ይላል። ለማንኛውም በአዲስ አበባ ከተማ የመጀመሪያው የመድኃኒት መሸጫ ሱቅ ወይም ፋርማሲ ህዳር 22 ቀን 1904 ዓ.ም ነበር የተከፈተው።
ከ114 ዓመት በፊት። ጓደኛሞች ከአንድ የሲኦል ምንጭ ይቀዳሉ። ሂትለርና ሙሶሎኒ ሁለቱ የሰይጣን ቁራጮች ዓለምን ለ5 ዓመት ያህል ከቆሏትና ከቀቀሏት በኋላ ሂትለር እንደ እብድ ጀግና ራሱን አጠፋ። ፈሪ ሙሶሎኒ ግን ጦርነት ውስጥ ወደሌለችበት ወደ ገለልተኛዋ ስዊዘርላንድ መጠጊያ ሊለምን ሌላ ሰው መስሎ ሲሸሽ የገዛ ሕዝቡ ያዘውና እንደ ጴጥሮስ ጳውሎስ የሚከተለውን የወሎ ዱዓ እርግማን ፈጸሙበት። አርግልኝ ያልኩህን አረክልኝ ወይ ራሱን ወደ ታች እግሩን ወደ ላይ ይላል ጋሽ ስብሐት ለአብ ገብረ እግዚአብሔር በትረካው። እንዲያም ሆኖ የሁለቱ ሴት ፍቅረኛሞቻቸው ሕይወታቸውን ለማዳን እድሉ ሲሰጣቸው ሁለቱም ከባዶ ሕይወት ፍቅርና ሞትን መረጡ። ሴት ልጅ ታምራቱ አያልቅም። የኢጣሊያ ጠቅላይ ሚኒስትር ኤልዱቼ ሙሶሎኒ ሕገ መንግሥቱንም እየጣሰ ንጉሥ ቪቶሪዮ ኢማኑኤልንም እያስቀየመ አበዛው። ሙሶሎኒ አንድ ቀን አንድ የሆነ ነገር መርቆ ይከፍት ዘንድ በተለመደው የክብር ዘብ ታጅቦ ወደ አዲስ አበባ ተወሰደ። እዚያ ደርሶ ቢመለከት ዲዮፖ ነው። አንዲት የምትመረቅ ነገር የለችም። የክብር ዘቡም የለ። ትተውት ወርዷል። ብቻውን ነው። እስረኛ ነው። ከጥቂት ቀን በኋላ ሊጠይቀው ሲመጣ ሂትለር ጊዜ ማሳለፊያ እንዲሆነው ባለ 24 ቮሊዩም ኢንሳይክሎፒዲያ ገጸ በረከት ትቶለት ሄደ። ሙሶሎኒ ገብቶታል። አንድ ባንድ መጽሐፎቹን ሲያገላብጥ ቁራጭ ወረቀት አገኘ። ጥቂት ሳምንት ታገስ፣ መተን እናወጣለን። ሂትለር እንዳለው አደረገ። ኢልዱቼ ወደ ፈላጭ ቆራጭ ስልጣኑ ተመለሰ። ባልና ሚስት ከአንድ ምንጭ ይቀዳል የምንለው ወደ እነዚህ ሁለት ጭራቆች ሲመጣ ጓደኛሞች ከአንድ የሲኦል ምንጭ ይቀዳሉ። ሁለቱም የመጨረሻ ውሸታሞች ናቸው። እንዲያውም የሂትለር የማስታወቂያ ሚኒስትርና የፕሮፓጋንዳ ጂኒየስ የነበረው እግረ ቆልማማው ዶክተር ጎብልስ ውሸት ብዙ ከመደጋገሙ የተነሳ እውነት ይሆናል ይላል። ጎብልስ የአድቨርታይዚንግ ነብይ ነው ብሎ የመሰከረው ማን እንደሆነ አልተመዘገበም። ሂትለር ናዚ ፓርቲን ሲመሰርት የቅርብ ሚስጥረኛ ግብረአበሮቹ በኋላ እያወቁ መርጠው እስከ ሞት ድረስ አብረውት የሚጓዙትን እንኳን የውሸት ስጋ ወደሙ ያሳትፋቸው አይነት የመጀመሪያው አባል የካርድ ቁጥር 1001 ነበር። ለምን? ሂትለር ከነሱ በፊት ካርድ ያደላቸው 1000 የቆዩ የናዚ አባላት ያሉ እንዲመስላቸው። ሙሶሎኒ ደግሞ በበኩሉ ለህዝቡ ሲዋሽ እንዲህ ነበር። የሥራ ሰዓት አልፎ ህዝቡ ወደየቤቱ ወይም ወደየጉዳዩ ሲሰማራ መንገድ ማዕዘን ላይ የሚገኘው ፎቅ ላይ ያለው የሙሶሎኒ ቢሮ እስከ ምሽቱ 4 እና 5 ሰዓት አንዳንዴም እስከ እኩለ ሌሊት ይበራ ነበር። ኢልዱቼ ለህዝብ ሳያሰልስ በትጋት ሲሰራ አገልግሎት አቤት መስዋዕትነት ይባልለት ነበር። ሙሶሎኒ ግን በሰዓቱ አንዳንዴም ከሰዓቱ በፊት ነው ከቢሮው ወጥቶ ወይ ወደ ቤቱ ወይ ወደ ሹማው ቤት የሚሄደው ለዘበኛው በስንት ሰዓት መብራት እንደሚያጠፋ ከነገረው በኋላ። የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ